ባይቲንግ ሞስኪቶ እንግዲህ በቀን ባይት የሚያደርጉን ሞስኪቶች እነዚህ ኤደሶች ናቸው ማለት ነው። እንግዲህ በአብዛኛው ቀን ላይ ፊድ የሚያደርጉ ቀን ላይ ባይት የሚያደርጉ ሞስኪቶች ናቸው ማለት ነው። ፊቸራቸውን በምናይበት ጊዜ ይህንን ይመስላል ማለት ነው። ሉክ እንግዲህ ነጭ እግሮቻቸው ላይ ነጭ ላይክ ይሄን እግሮቻቸውን በምናይበት ጊዜ ነጭና ጥቁር ያሳያል ማለት ነው። እንግዲህ እነዚህ ኤደሶች ናቸው ማለት ነው። ጂነስ ኤደስ እንግዲህ በውስጡ የተለያየ ስፔሺስ አለ፣ ብዙ አይነት ስፔሺስ አለ። ግን ጂነስ ኤደሶቹ እነዚህ ይመስላሉ። ሞስኪቶስ የሚካተቱ ወይም ፋሚሊ ፑሊሲዴ ውስጥ የሚካተቱ ናቸው ማለት ነው። እንግዲህ ፊቸራቸውን በምናይበት ጊዜ ብላክ ኤንድ ዋይት ስትሪፕድ ኦን ሌግ እንግዲህ ቅድም እንዳልነው ብላክ እና ነጭ የሆነ ወይም ጥቁርና ነጭ የሆነ ስፖት የሆነ ወይ ስትሪፕ አላቸው ማለት ነው። እዚህ ጋር በምናይበት ጊዜ እዚህ ጋር ነጭ አለ፣ እዚህ ጋር ጥቁር አለ፣ እዚህ ጋር ነጭ አለ። እንደዚህ ያለ እግሮቻቸውን በምናይበት ጊዜ ቦዲያቸውን በምናያቸው ጊዜ እንደዚህ አይነት አላቸው ማለት ነው። አግሬሲቭ ባይተር እንግዲህ ባይት በማድረግ ፊድ በሚያደርጉበት ጊዜ አግሬሲቭ ናቸው ማለት ነው። በቀጥታ ፊድ የሚያደርጉ ናቸው ማለት ነው። ለምሳሌ ለመውሰድ ያክል ኤደስ ኢጂፕቲ አንዱ ነው። የሎ ፊቨርን ትራንስሚት የሚያደርግ ነው ማለት ነው። ሰላም የተከበራችሁ ተመልካቾች፣ እንግዲህ በዚህ ቪዲዮ የምናየው ስለ ሞስኪቶ ይሆናል። እንግዲህ ሞስኪቶ ሜዲካል ኢምፖርታንት የሆኑ ሞስኪቶ ናቸው ማለት ነው። ስለዚህ ስለ ሞስኪቶ ኢን ዲቴል የምናይበት ቪዲዮ ነው የሚሆነው። እናንተ እንግዲህ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ በአክብሮት እጠይቃለሁ። እንግዲህ ሞስኪቶ እንደምታውቁት ሜዲካል የሆኑ ኢምፖርታንት የሆኑ ኢንሴክቶች ናቸው ማለት ነው። ሜዲካል ኢምፖርታንት ማለት እንግዲህ ያው በአብዛኛው በሽታን የሚያመጡ ቬክተሮች ናቸው ማለት ነው። ስለዚህ ስለነዚህ ቬክተሮች ደግሞ ኢን ዲቴል ማወቅ መረዳት አስፈላጊ ስለሆነ በዚህ ቪዲዮ እንግዲህ ስለዛ እናያለን ማለት ነው። ወደ ቪዲዮ እንሄዳለን። እንግዲህ ሞስኪቶ ምንድነው የሚለውን በምናይበት ጊዜ ሞስኪቶ የምንለው እንግዲህ ሞስኪቶስ አር ዲ ስሞል ፍላይንግ ኢንሴክትስ ቢሎንግ ቱ ዘ ፋሚሊ ኩሉሲዴ። እንግዲህ ኩሉሲዴ የሚባል ፋሚሊ ውስጥ የሚካተቱ ናቸው። ኖርማሊ ፋሚሊያቸው ኩሉሲዴ ይባላል። ክላሳቸው ደግሞ ኢንሴክታ ነው። ኦርደራቸው ዲፕትራ ነው። ኪንግደም አኒማሊያ፣ ፋይለም አርትሮፖዳ፣ ክላስ ኢንሴክታ፣ ኦርደር ዲፕትራ ኤንድ ፋሚሊ ኩሉሲዴ ናቸው ሞስኪቶ የምንላቸው። እነዚህ ደግሞ ሜዲካል ኢምፖርታንት የሆኑ ወይም በሽታን የሚያመጡ ኢንሴክቶች ናቸው ማለት ነው። እዚህ ውስጥ የሚመደቡ በአብዛኛው ማለት ነው። አኖፍለስ ሞስኪቶን ጨምሮ እዚህ ውስጥ የሚገኙ ማላሪያን የሚያመጣው ቬክተር ወይም ሞስኪቶ እዚህ ስር የሚካተት ነው ማለት ነው። ዴር አር ኢምፖርታንት ኢን ፐብሊክ ሄልዝ ቢኮዝ ዘይ ትራንስሚት ዲዚዝ ላይክ ማላሪያ። ቀደም እንዳልነው እንግዲህ ማላሪያን፣ ደንጉ፣ ዚካ፣ ቺጉንጉኒያ እና የሎ ፊቨርን የሚያመጡ እነዚህ ናቸው ማለት ነው። ወይንም እነዚህ ሞስኪቶ ብለን የምንጠራቸው ናቸው ማለት ነው። ኦንሊ ፊሜል ሞስኪቶስ ባይትስ ሂውመን ቢኮዝ ዘይ ኒድ ብለድ ቱ ፕሮዲውስ ኤግ። ኤግን ፕሮዲውስ ለማድረግ እንግዲህ ፊሜል ሞስኪቶች በአብዛኛው ፊድ የሚያደርጉ ናቸው የሰውን ደም። ይሄ ደግሞ ለብለድ ምንድነው ለኤግ ፕሮዳክሽን ለኤግ ዴቨሎፕመንት ስለሚያስፈልጋቸው ይህንን የሰውን ደም ፊድ ያደርጋሉ ማለት ነው። እንግዲህ እንደምናየው ሞስኪቶ ነው ማለት ነው። ይሄ አኖፍለስ ሞስኪቶ ነው። ኖርማሊ ሞስኪቶ የምንላቸው እንግዲህ የተለያየ ፋሚሊ ምንድነው ጂነስ አላቸው። ጂነስ አኖፊለስ፣ ጂነስ ኩሌክስ፣ ጂነስ ኤደስ የሚባሉ አሉ። እነዚህን እያንዳንዱ የምናይ ይሆናል ማለት ነው። ሜጀር ሞስኪቶ ስፔሺስ ኦር ጄነራ ከነ ኤግዛምፕላቸው የምናይ ይሆናል። እንግዲህ የመጀመሪያው አኖፊለስ ነው። ሞስት ኢምፖርታንት ፎር ማላሪያ ትራንስሚሽን። የማላሪያ ትራንስሚሽን ትልቁ ወይም ዋናው ነው ማለት ነው። ማላሪያ የሚባለውን ዲዚዝ እንዲኖር ወይም ትራንስሚት የምታደርገው ቬክተር አኖፍለስ ሞስኪቶ ነች ወይም ሞስኪቶ ማለት ነው። ሞስኪቶ ነች ማለት ነው። ፊቸሩን በምናይበት ጊዜ ረስት ዊዝ በዲ እንግዲህ ረስት በሚያርፍበት ጊዜ 45 ዲግሪ አንግል ይኖረዋል ማለት ነው። ይሄ እንግዲህ ፊድ በሚያደርግበት ጊዜ በዚህ መልኩ ነው። ግን ረስት ላይ ያለ ቁጭ በሚልበት ጊዜ ያለው የአቀማመጥ 45 ዲግሪ ላይ ነው ማለት ነው። have spotted wing in many species። እንግዲህ አኖፍለስ ሞስኪቶች እንግዲህ ብዙ አይነት ስፔሺስ አላቸው። እነዚህ ደግሞ ስፖትድ ናቸው ማለት ነው። እዚህ ጋር በምናይበት ጊዜ ያው ስፖትድ ናቸው ማለት ነው። ላይክ እንደዚህ ይሄ እዚህ ጋር ያለው ለምሳሌ አኖፍለስ ጋምቤ ሜጀር የሆነ ማላሪያን ቬክተር በአፍሪካ ትራንስሚት የሚያደርገው ከፍተኛውን ድርሻ የሚይዝ ነው። በዚህ ስር እንግዲህ 9 የሚደርሱ ስፔሺሶች አሉ ማለት ነው። አኖፍለስ ጋምቤ በምንለው ማለት ነው። አኖፍለስ አረቢያንሲስ እንግዲህ አንዱ ነው። በኢትዮጵያ ጨምሮ በምስራቅ አፍሪካ ከፍተኛ የሆነ የማላሪያን ትራንስሚት የሚያደርገው ማለት ነው። እንግዲህ አኖፍለስ ሞስኪቶ ወይም አረቢያንሲስ ስፔሺስ ነው። ይህ ስፔሺስ ደግሞ ሞስኪቶን በማስተላለፍ ምንድነው የማላሪያን
በሽታ በማስተላለፍ ወይም የፕላዝሞዲየም ፓራሳይት በመሸከም እና ከአንዱ ወደ አንዱ በማስተላለፍ ከፍተኛውን ድርሻ የሚወስድ የአኖፍለስ አርባያንሲስ ነው ማለት ነው። ሌላው አኖፍለስ ፋንስተስ ይባላል። እነዚህ እንግዲህ በዋናነት ኤግዛምፕል ናቸው ማለት ነው። ዲዚዝ ትራንስሚት የሚያደርጉ እነዚህ ሞስኪቶዎች ወይም እነዚህ ስፔሺሶች ማላሪያን በዋናነት ትራንስሚት ያደርጋሉ። ሌላ ደግሞ ሊምፋቲክ ፍላሪያሲስንም ትራንስሚት ያደርጋሉ ማለት ነው እነዚህ አኖፍለስ ሞስኪቶዎች። ሌላው ሁለተኛው እንግዲህ ጂነስ ኤደስ ነው። ጂነስ ኤደስ ነው እንግዲህ ይሄ ሞስኪቶስ የሚካተት ነው ወይም ፋሚሊ ክሉሲዲ ውስጥ የሚካተት ነው። እንግዲህ ጂነስ ኤደስ ከአኖፊለስ ኤደስ ጂነስ ኤደስ ከአኖፊለስ የሚለይ ነው ወይም ከጂነስ አኖፊለስ ለየት የሚል ፊቸር ያለው ነው ማለት ነው። ናውናስ ዳይ ባይቲንግ ሞስኪቶ እንግዲህ በቀን ባይት የሚያደርጉን ሞስኪቶች እነዚህ ኤደሶች ናቸው ማለት ነው። እንግዲህ በአብዛኛው ቀን ላይ ፊድ የሚያደርጉ ቀን ላይ ባይት የሚያደርጉ ሞስኪቶች ናቸው ማለት ነው። ፊቸራቸውን በምናይበት ጊዜ ይህንን ይመስላል ማለት ነው። ሉክ እንግዲህ ነጭ እግሮቻቸው ላይ ነጭ ላይክ እንደዚህ እግሮቻቸውን በምናይበት ጊዜ ነጭና ጥቁር ያሳያል ማለት ነው። እንግዲህ እነዚህ ኤደሶች ናቸው ማለት ነው። ጂነስ ኤደስ እንግዲህ በውስጡ የተለያየ ስፔሺስ አለ፣ ብዙ አይነት ስፔሺስ አለ። ግን ጂነስ ኤደሶቹ እነዚህ ይመስላሉ። ሞስኪቶስ የሚካተቱ ወይም ፋሚሊ ክሉሲዲ ውስጥ የሚካተቱ ናቸው ማለት ነው። እንግዲህ ፊቸራቸውን በምናይበት ጊዜ ብላክ ኤንድ ዋይት ስትሪፕድ ኦን ሌግ እንግዲህ ቅድም እንዳልነው ብላክ እና ነጭ የሆነ ወይም ጥቁርና ነጭ የሆነ ስፖት የሆነ ወይ ስትሪፕ አላቸው ማለት ነው። እዚህ ጋር በምናይበት ጊዜ እዚህ ጋር ነጭ አለ፣ እዚህ ጋር ጥቁር አለ፣ እዚህ ጋር ነጭ አለ። እንደዚህ ያለ እግሮቻቸውን በምናይበት ጊዜ ቦዲያቸውን በምናያቸው ጊዜ እንደዚህ አይነት አላቸው ማለት ነው። አግሬሲቭ ባይተር እንግዲህ ባይት በማድረግ ፊድ በሚያደርጉበት ጊዜ አግሬሲቭ ናቸው ማለት ነው። በቀጥታ ፊድ የሚያደርጉ ናቸው ማለት ነው። ለምሳሌ ለመውሰድ ያክል ኤደስ ኢጂፕቲ አንዱ ነው። የሎ ፊቨርን ትራንስሚት የሚያደርግ ነው ማለት ነው። ኤደስ አልቦ ፒክተስ ይሄ ደግሞ ኤዥያን ቲገር ሞስኪቶ ነው። ስለዚህ ለነዚህ ምንድነው ለኤደስ ኤግዛምፕል ናቸው ማለት ነው። በዋናነት ኤደስ ኢጂፕቲ የሎ ፊቨርን በማስተላለፍ የሚታወቅ ነው ማለት ነው። ሌላው እንግዲህ ዲዚዝን የሚታወቁት በዚህ በኤደስ ሞስኪቶ ትራንስሚት በመሆን የሚታወቁ በሽታዎች ደንጉ የምንለው አለ፣ ዚካ የምንለው አለ፣ ቺኩንጉንያ የሚባል አለ፣ የሎ ፊቨርም አለ። ላይክ በኤደስ ኢጂፕቲያ ትራንስሚት ቢሆን አለ ማለት ነው። ስለዚህ ኤደስ ጂነስ ኤደስ ላይ የሚገኙ ሞስኪቶዎች ወይም እነዚህን በሽታዎች በማስተላለፍ ይታወቃሉ ማለት ነው። ላይክ ደንጉ አለ፣ ዚካ አለ፣ ቺኩንጉንያ አለ፣ የሎ ፊቨር አለ ማለት ነው። እነዚህም በሽታዎች ያስተላልፋሉ ማለት ነው። ፊቸራቸውን በምናይበት ጊዜ ይህንን ይመስላል ማለት ነው። ቀን እንግዲህ ፊድ በማድረግ ይታወቃሉ ማለት ነው። እነዚህ ኤደሶቹ ቀን ፊድ በማድረግ የሚታወቁ ናቸው ማለት ነው። ሶስተኛው የጂነስ የሞስኪቶ ጂነስ ወይም የፋሚሊ ክሉሲዲ ጂነስ ኩሌክስ ይባላል ማለት ነው። ይሄ ኩሌክስ ይባላል። ናይት ባይቲንግ ናቸው። እነዚህ ደግሞ ከኤደስ በተቃራኒ ናይት ባይቲንግ ናቸው ማለት ነው። ማታ ላይ ፊድ የሚያደርጉ ሞስኪቶች ናቸው ማለት ነው። እንደምናየው ይሄ ማለት ነው። ብሪዲንግ ኤንድ ፖሉትድ ዋተር ይሄ የቆመ ውሃ ላይ ረጅም ጊዜ የቆመ ውሃ ላይ የሚራቡ ናቸው እነዚህ ሞስኪቶዎች። ኤግዛምፕል በምንወስድበት ጊዜ እንግዲህ ኩሌክስ ፒፒኒያስ የሚባለው ለዚህ ኤግዛምፕል ነው። ወይም ከኩሌክስ ከምንላቸው ስፔሺሶች ውስጥ እነዚህ ሁለቱ ኤግዛምፕል ናቸው ማለት ነው። በኩሌክስ ወይም በጂነስ ኩሌክስ ሞስኪቶዎች የሚተላለፉ በሽታዎች በምናይበት ጊዜ እንግዲህ የመጀመሪያው አንደኛው ዌስት ናይል ቫይረስ የሚባለው በዚህ ሞስኪቶ የሚተላለፍ ነው። ፍላሪያሲስ የሚባለው ኢንሴፋሊቲስ በዚህ በሽታ የሚተላለፍ ነው ማለት ነው። እነዚህ በሽታዎች የሚተላለፉት በኩሌክስ ነው ማለት ነው። ሞስኪቶም እንግዲህ ይህንን ይመስላል ማለት ነው። ልክ እንደ ኤደስ ላይክ ነጭና ጥቁር ያለው ሳይሆን ኖርማሊ ጥቁር ሙሉ ጥቁር ወደዛ እንትን ያለ ፊቸር ያለው ነው ማለት ነው። ሞስኪቶን በምናይበት ጊዜ እንግዲህ ማታ ላይ ፊድ የሚያደርጉ ናቸው ማለት ነው። ሶ እነዚህ ኩሌክስ፣ ኤደስ እና አኖፍለስ ሞስኪቶዎቹ ሞስኪቶ በመባል ወይም ፋሚሊ ክሉሲዲ ውስጥ የሚጠቃለሉ ናቸው። ሜዲካል ኢምፖርታንት ወይም በበሽታን በማምጣት ወይ ቬክተር በመሆን ከፍተኛውን ድርሻ የሚወስዱ ኢንሴክቶች ናቸው ማለት ነው። ላይፍ ሳይክላቸውን በምናይበት ጊዜ እንግዲህ ኤግ አለ፣ ወተር ላይ ነው እንግዲህ የሚጥሉት ወይም በውሃ አጠገብ ይጥላሉ ማለት ነው። ላርባም አለ፣ ላርባቸውም እንዲሁ ወተር ውስጥ በአብዛኛው የሚያድግ ነው፣ አኳቲክ ነው። ፑፓቸውም አለ፣ ይህም አኳቲክ ነው ማለት ነው። አዳልታቸው ከውሃ ወደ መሬት የሚወጡ ናቸው ወይም ወደዛ እንትን የሚሉ ናቸው ማለት ነው። ከውሃ ውጭ የሚኖሩ ላይፋቸው በዛ ልክ የሚቀጥል ነው ማለት ነው። እንግዲህ የሚያከናውኑት ሜታሞርፊሲስ ኮምፕሌት ሜታሞርፊሲስ የሚያከናውኑ ናቸው ማለት ነው፣ ወይም ያላቸው ናቸው እነዚህ ሞስኪቶች በአጠቃላይ ማለት ነው። እዚህ ጋር በምናይበት ጊዜ እንግዲህ ኤግ አለ። ኤጋቸው ወደ ላርቫ ዴቨሎፕ ይሆናል።
ከላርቫ ወደ ፑፓ ያድጋል። ከፑፓ ወደ አዳልት ወይም ወደ ሞስኪቶ ይተላለፋል ማለት ነው። ይህን በምናይበት ጊዜ እንግዲህ ኤደስ ሞስኪቶ ፊቸር ነው ማለት ነው። ይሄ ሶ አጠቃላይ የሞስኪቶች ሜታሞርፊሲስ በምናይበት ጊዜ እንግዲህ ኮምፕሊት የሆነ ሜታሞርፊሲስ አላቸው ማለት ነው። ይህ ማለት ደግሞ ኤግ፣ ላርቫ፣ ፑፓ እና አዳልት በሚባለው ያከናውናሉ ማለት ነው። ኢንኮምፕሌት ሳይሆን ኮምፕሊት የሆነ ሜታሞርፊሲስ ያላቸው ናቸው ማለት ነው። ላይፍ ሳይክላቸውን በምናይበት ጊዜ እንግዲህ እያንዳንዱ ዲፈረንስ በምናይበት ጊዜ ከኤግ እስከ አዳልት ድረስ ያለውን በምናይበት ጊዜ ኢግን በምንወስድበት ጊዜ የአኖፊሊስ ሞስኪቶ ኢግ አር ሌድ ሲንግል ዋን ባይ ዋን። እንግዲህ ኢጋቸውን በምናይበት ጊዜ የአኖፊሊስ ሞስኪቶች እንቁላል የሚጥሉት አንድ ባንድ ነው ማለት ነው። በአንድ ላይ የተያያዘ ላይክ እንደዚህ አይነት አይደለም፣ ላይክ ሲንግል ነው ማለት ነው። እንደዚህ ብቻውን የሚጥሉ ናቸው። እንቁላላቸውን ውሃ ላይ ነው የሚጥሉት። ሃቭ ፍሎትድ ኦን ዘ ሳይድ ኤግ ፍሎት ኦን ዘ ክሊን ወተር። እንግዲህ የሚጥሉበት ውሃ ንጹህ በሆነ ውሃ ነው። ይሄ ደግሞ ፍሎት ያደርጋል። የሚጥሉትም ሲንግል ነው፣ አንድ ባንድ ወይም እያንዳንዱን ነው የሚጥሉ ማለት ነው። ለየብቻ ነው የምታገኙት ማለት ነው ውሃ ላይ። ኒድ ክሊን ሰን ኤክስፖዝድ ወተር። እንግዲህ ክሊን የሆነ ንጹህ የሆነና ለፀሐይ ኤክስፖዝድ የሆነ ለፀሐይ ብርሃን የሚያገኝ ውሃ ይፈልጋሉ ማለት ነው። ምክንያቱም እነዚህ አኖፊሊስ ሞስኪቶች ሙቀት ይፈልጋሉ ለማደግ። ኢጉ ወደ ላርቫ ወደ ፑፓ ለማደግ እና ወደ አዳልት ለማደግ ሙቀት ስለሚያስፈልጋቸው ለፀሐይ ብርሃን ኤክስፖዝድ የሆነ ይፈልጋሉ ማለት ነው። ኢጉን በምናይበት ጊዜ እንደዛ ነው የሚሆነው። ኤደስን በምናይበት ጊዜ ኢግስ አር ሌድ ሲንግል በት ዋን ድራይ ሰርፌስ ኒር ቱ ወተር ኦር ኮንቴይነር እንደዚህ ማለት ነው። ስለዚህ ልክ እንደ አኖፊሊስ ሞስኪቶ ኢጉ የሚጣለው ሲንግል ነው። ነገር ግን የሚገኘው ልክ ንጹህ ውሃ አይደለም። እንደ አኖፊሊስ ሞስኪቶ ንጹህ ውሃ ላይ ሳይሆን ላይክ በቆመው ኮንቴይነር ላይ የሆነ ቦታ ላይ እንደዚህ እዛ ጋር የሚገኝ ነው ማለት ነው፣ ወይም የሚጥሉ ናቸው ማለት ነው። ኤግ ካን ሰርቫይቫል ድራይንግ ወይም ድራይኒንግ ለመንዝ ለረጅም ጊዜ ኤጉ ሰርቫይቫል መሆን ይችላል፣ መቋቋም ይችላል ሙቀትን፣ በዛ ልክ መቆየት ይችላል ማለት ነው። when water is rises and cover them ውሃው እንግዲህ በሚጨምርበት ጊዜ ሃች ማድረግ ይጀምራሉ ማለት ነው፣ ማደግ ይጀምራሉ ማለት ነው። ሰርቫይቫል አድርገው ለረጅም ጊዜ ከቆዩ በኋላ ውሃ በሚያገኙበት ጊዜ ሃች አድርገው ወደሚቀጥለው ስቴፕ ወይም ወደሚቀጥለው ሌቭል ማደግ ይችላሉ ማለት ነው። ኤግ ከሆነ ወደ ላርቫ ከሆነ ወደ ፑፓ መቀየር ወይም ማደግ ይችላል ማለት ነው። ሌላ የኩሌክስን በምናይበት ጊዜ ክላስተር ነው ማለት ነው። ኢጋቸው የሚጥሉት እነዚህ ኩሌክስ ሞስኪቶች ኤግስ አር ሌድ ኢን ክላስተር ነው የሚጥሉት በአንድ ላይ ማለት ነው። ልክ እንደዚህ ይህን በምናይበት ጊዜ አንድ ላይ የተጣለ ነው። ይህንን በምናይበት ጊዜ አንድ ላይ የተጣለ ነው። ይህም እንደዚህ በምናይበት ጊዜ አንድ ላይ የተጣለ እንቁላል ነው ማለት ነው። ስለዚህ ኩሌክሶች እንቁላላቸውን የሚጥሉት በአንድ ላይ ነምበር ኦፍ ኤግስ ቱጌዘር ማለት የተያያዘ ማለት ነው። እንደዛ ሆኖ የሚጥሉ ናቸው። ኩሌክሶችን በምናይበት ጊዜ ፍሎት ኦን ድራይ ደርቲ ወይም ፖሊትድ ወተር። እንግዲህ እነዚህ ኩሌክሶች እንቁላላቸውን የሚጥሉት ወይም የሚያሳድጉት በቆሸሸ ውሃ ወይም በቆመ ውሃ ላይ እዛ የሚያድጉ ናቸው ማለት ነው። ያው ፍሎት ሲያደርጉ ታዩታላችሁ፣ ይታያል። ኖርማሊ በአንድ እንግዲህ የሚጥሉት ከ100 እስከ 300 ኤጎችን እንቁላሎች ይጣላሉ ማለት ነው። የተያያዙ እንቁላሎች ይጣላሉ ማለት ነው። ሁለተኛው ሌቭል እንግዲህ ወደ ላርቫል ስቴጅ በምንሄድበት ጊዜ የአኖፊሊስ ሞስኪቶን በምናይበት ጊዜ ኖ ሲፈን ወይም ብሪዚንግ የሆነ ቲዩብ የለውም ማለት ነው። ሲፈን የለውም ማለት ነው። ብሪዝ የሚያደርግበት ሲፈን የለውም ማለት ነው። የአኖፊሊስ ሞስኪቶ ላርቫው ማለት ነው። ሌስ ፓራላል ቱ ወተር ሰርፌስ እንግዲህ ሙቭ በሚያደርግበት ጊዜ ከውሃ ጋር ፓራላል ነው ማለት ነው። የሌሎቹ ላይክ ኢንቨርትድ ሆኖ ቨርቲካል እንደምታገኙት የአኖፊሊስ ሞስኪቶ ላርቫን በምናይበት ጊዜ ፓራላል ላይ ሙቭ ሲያደርግ ታዩታላችሁ ማለት ነው። ፋውንድ ኢን ክሊን ወተር ሰንላይት ኤክስፖዝድ የሆነ ወይም ሰንላይት ወተር ላይ ያለበት ላይ ይገኛል ማለት ነው። ቅድም ኤጉ ላይ እንዳልነው ሁሉ እዚህ ጋርም የፀሐይ ብርሃንና ንጹህ የሆነ ውሃ ይፈልጋል ማለት ነው። እንግዲህ አኖፊሊስ ሞስኪቶ ላርቫል ስቴጅ በምናይበት ጊዜ ኤደስን ላርቫ በምናይበት ጊዜ ሃዚ ሾርት ሲፈን አለው ወይም ብሪዚንግ የሚያገለግል አለው ማለት ነው። ሃንግስ አት አንግል ፍሮም ዘ ሰርፌስ እንግዲህ ሰርፌሱ ላይ ወይም አንግል ፎርም ያደረገ እዛ በዛ ልክ የሚገኝ ነው ማለት ነው። ፋውንድ ኢን ክሊን ኦር አርቲፊሻል ኮንቴይነር ክሊን የሆነ ውሃ ላይ ወይንም አርቲፊሻል የሆነ ኮንቴይነር ማቴሪያሎች ላይ ወዛ በቆመ ውሃ ላይ ሊያድግ የሚችል ነው ወይም የሚያድግ ነው ማለት ነው። ኩሌክስን ላርቫን በምናይበት ጊዜ ሃዚ ሎንግ ሲፈን እንግዲህ ረዥም የሆነ ሲፈን አለው ወይም ብሪዚንግ የሚያገለግል ስትራክቸር አለው። ሃንግስ አት ስቴፕ አንግል ፍሮም ዘ ሰርፌስ
እንግዲህ ይሄም እንደዚህ አለው ማለት ነው። ፋውንድ ኢን ደርቲ ፖሊትድ ዋተር እንግዲህ በቆሸሸ ውሃ ላይ ወይም ፖሊትድ በሆነ ውሃ ላይ ይገኛል ማለት ነው። ላርቫውን በምናይበት ጊዜ ወደ ፑፓ ስቴጅ በምንመጣበት ጊዜ እያንዳንዱን ዲፈረንስ በምናይበት ጊዜ የአኖፊለስ ሞስኪቶ ፋውንድ ኢን ክሊን ዋተር ኖርማሊ ሁሉም ቢሆን የኩሌክስም ኤደስም አኖፊለስም ፑፓ በምናይበት ጊዜ ኦልሞስት ሲሚላር ነው፣ ተመሳሳይ የሆነ ስትራክቸር ነው ያለው። ኮማ ሼፕ ይሄን አይታችሁታል። ላይክ አብዛኛው እንደዚህ ነው ያለው። የኩሌክስ የኤደስ እና የአኖፊለስ ሞስኪቶች የፑፓ ስቴጅ ላይ በምናይበት ጊዜ ሼፓቸው ተመሳሳይ ነው ማለት ነው። ኮማ ሼፕ ወይም እንደዚህ አይነት ስትራክቸር ያላቸው ናቸው። ቢሆንም ግን የተወሰነ ልዩነት አላቸው ማለት ነው። አኖፊለስ ሞስኪቶ ፋውንድ ኢን ክሊን ዋተር እንግዲህ የሚገኝበት ፖዚሽንን ወይም የሚገኝበትን ፕሌሱን ማለት ነው። ፕሌሱን መሰረት አድርገን በምንልበት ጊዜ አይደንቲፋይ በምናደርግበት ጊዜ የአኖፊለስ ሞስኪቶ የሚገኘው እንግዲህ ክሊን የሆነ ዋተር ላይ ንጹህ ውሃ ላይ ነው። ኤደስን በምናይበት ጊዜ በአብዛኛው ኮንቴነር ላይ በትናንሽ እቃዎች ላይ እዛ ጋር ሊያድግ የሚችል ነው። ኩሌክስን በምናይበት ጊዜ እንግዲህ ፖሊትድ ዋተር ወይም በቆሸሸ ውሃ ላይ የምናገኘው ነው ማለት ነው። ስለዚህ ይህንን መሰረት አድርገን አንዱን ከሌላው መለየት እንችላለን ማለት ነው። ይህ እንግዲህ ንጹህ ውሃ ላይ ይገኛል አኖፊለስ ሞስኪቶ ወይም የማላሪያን ትራንሲት የሚያደርገው። ኤደስ እና ቺኩንጉንያ የሚያስተላልፈው ደግሞ የተለያዩ ኮንቴነሮች ላይ ይገኛል። ኩሌክስ ደግሞ ፖሊትድ ዋተር ላይ የሚገኝ ነው ማለት ነው። ኖ ሜጀር ሞርፎሎጂካል ዲፈረንስ፣ ቅድም እንዳልነው ሞርፎሎጂካል የሆነ ዲፈረንስ ወይም ልዩነት የላቸውም ማለት ነው። ኦልሬዲ ተመሳሳይ የሆነ እንትን አላቸው። ከሚያድጉበት ቦታ መሰረት አድርገን ግን በዚህ መልኩ መለየት እንችላለን ማለት ነው። ወደ አዳልት ስቴጅ በምንመጣበት ጊዜ እንግዲህ አኖፊለስ ሞስኪቶ አዳልቱን በምናይበት ጊዜ ቦዲ ረስት አት 45 ዲግሪ 45 ዲግሪ ነው ረስት በሚያርፍበት በሚቀመጥበት ጊዜ በምናይበት ጊዜ 45 ዲግሪ አንግል ይኖረዋል ማለት ነው። ዊንግ ሜይ ሃቭ ዲ ዳርክ ስፖት፣ ዊንግ እንግዲህ ዳርክ ስፖት ሊኖረው ይችላል። በሁሉም ባይሆን የተወሰነው እንደዚህ አይነት ከለር ሊኖረው ይችላል ማለት ነው። እንግዲህ በዋናነት ትራንሲት የሚያደርገው ማላሪያ እና ፍላራያሲስ ነው ማለት ነው። ወደ ኤደስ በምንመጣበት ጊዜ አዳልቱ ማለት ነው እንግዲህ ብላክ የሆነ ዊዝ ዋይት ስትሪፕ ጥቁርና ነጭ ላይክ የተዝገረገረ ዜብራ አይነት ቦዲ ያላቸው ናቸው እነዚህ ኤደሶቹ። እንግዲህ ባይት የሚያደርጉትም በቀን ነው ማለት ነው። በቀን ነው የሚያስተላልፉት እንግዲህ በሽታዎቹ እንደ ደንጉ እና ዚካ፣ የሎ ፊቨር እና ሌሎቹ ናቸው ማለት ነው። ኩሌክስን በምናይበት ጊዜ ብራውንሽ ነው ማለት ነው። ብራውንሽ የሆነ ቦዲ ያላቸው ናቸው። ናይት ወይም በማታ ባይተር ናቸው። እንግዲህ የሚያስተላልፉ በሽታ ፍላሪያሲስን እና ዌስት ናይል ቫይረስን እነዚህን ያስተላልፋሉ ማለት ነው። ሰመሪውን በምናይበት ጊዜ እንግዲህ እዚህ ጋር ስቴጅ አለ፣ እዚህ ጋር አኖፊለስ አለ፣ እዚህ ጋር ኤደስ አለ፣ እዚህ ጋር ደግሞ ኩሌክስ አለ። ሶ ኤግን በምናይበት ጊዜ የአኖፊለስ ሞስኪቶ ሲንግል ነው ዊዝ ፍሎተርስ ክሊን ዋተር ሲንግል ሆኖ ኤግን ነው የምናወራው። እንግዲህ ሲንግል የሆነ እንቁላል ይጣላል፣ የሚገኘው እንግዲህ ክሊን ዋተር ነው ማለት ነው። ኤደስ በምናይበት ጊዜ ይህም ሲንግል ነው፣ የሚገኘው እንግዲህ ሰርፌስ ላይ ነው ወይም ደረቃማ አካባቢ ቦታ ላይ የሚገኝ ነው ማለት ነው። ሌላው ኩሌክስን በምናይበት ጊዜ ደርቲ የሆነ ዋተር ላይ ወይም ቆሻሻ ውሃ ላይ እንቁላሉ የምናገኘው ይሆናል። ላርቫውን በምናይበት ጊዜ እንግዲህ የአኖፊለስ ሞስኪቶ ሲፈን የለውም፣ ብሪዚንግ የሚያገለግለው ያ ነገር የለውም። ሾርት የሆነ ሲፈን አለው ኤደስን በምናይበት ጊዜ። እንደገና ደግሞ ኩሌክስን በምናይበት ጊዜ ሎንግ የሆነ ሲፈን አለው ማለት ነው። ፑፓውን በምናይበት ጊዜ ክሊን ዋተር ነው ይሄ የሚገኘው። ይሄኛው ኮንቴነር ላይ በአብዛኛው የሚገኝ ነው። ይሄ ደግሞ ፖሊትድ ዋተር ወይም የቆሻሻ ውሃ ላይ በብዛት የሚገኝ ነው ማለት ነው። አዳልቱን በምናይበት ጊዜ እንግዲህ 45 ዲግሪ ረስቲንግ አንግል አለው ማለት ነው። ይሄ እንግዲህ አዳልቱን በምናይበት ጊዜ ብላክ ኤንድ ዋይት የሆነ ከለር አለው። ይሄ ደግሞ ብራውን ናይት ባይተር ነው ማለት ነው። ወደ ብራውን የተጠጋ ናይት የሆነ ባይተር የሆነ ነው ማለት ነው አዳልቱን በምናይበት ጊዜ። ስለዚህ በዚህ መልኩ ሰመሪውን ወይም ማጠቃለል እንችላለን ማለት ነው። ስለዚህ ይህን ይመስላል። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ቴንኪው።